እንግዲህ ሰላም እንዴት ናችሁ? ዛሬ እንግዲህ ተመልሼ መጥቻለሁ። እስከ ዛሬ እንግዲህ ያው አብራችሁኝ ስለቆያችሁ እያበረታታችሁኝ ሳል በጣም አመሰግናለሁ። ዛሬ ደግሞ እንግዲህ አንድ ወሳኝ የህይወታችን ወሳኝ የሚሆኑን እንግዲህ አንድ ትምህርት ይዤ መጥቻለሁ። እሱ ምንድነው? የግብረ ስጋ ግንኙነትን ብናዘገይ በጤናችን ላይ ሊፈጠር የሚችለው ነገር ምንድነው የሚለውን በዋነኝነት እንግዲህ ይዤ መጥቻለሁ። እንግዲህ ይሄ ማለት ሁለት ለአካል አዳምና ለአካል ሔዋን የደረሱ ተጣማሪዎች የሚያደርጉትን የግብረ ስጋ ግንኙነት ቢያዘገዩ በጤናቸው ላይ ወይ በጤናችን ላይ ምን ሊፈጠር ይችላል? እንዴትስ ነው ማስተካከል ያለብን? ችግሮቹን ደግሞ እንዴት ነው ሶልቭ ማድረግ ያለብን? የዓለም አቀፍስ የጤና ድርጅት በዚህ ጉዳይ ላይ ያስቀመጠው ሪኮመንዴሽን ምን ይመስላል የሚለውን ነገር በዋነኝነት እንግዲህ ይዤ መጥቻለሁ ማለት ነው። እንግዲህ እንዴት ከረማችሁ? ሰላም ናችሁ? ሁሉ ሰላም ነው? እኔ እንግዲህ ደህና ነኝ። ስለዚህ ዛሬ ይሄ ማለት እንግዲህ አንድ ወንድ ልጅ ከ10 ዓመቱ ጀምሮ ይሄ ቴስቴስትሮን ሆርሞን ማምረት ይጀምራል። 24 ዓመቱ ላይ ማቹር ይሆናል። እንግዲህ ሴሊ ደግሞ ከ13 ዓመት እስከ 18 ዓመት በጣም በፍጥነት የምታድግበትና ኦስትሮጅን እና ፕሮጀስትሮን ሆርሞኗ የሚዳብርበት ጊዜ ነው። ግን 22 ዓመቷ ላይ ጋብቻ የሚፈቀድበት ሪከመንድ የምትደረግበት ጊዜ ነው ማለት ከብዙ ሁኔታዎች ማለት ነው። ስለዚህ ይህንን ብናዘገይ ምን ይፈጠራል የሚለው ነው። ሌላው ደግሞ ተጋቢዎች ሆነን በተለያዩ ሁኔታዎች የግብረ ስጋ ግንኙነቱን ስናራዝም ስናዘገይ በጤናችን ላይ የሚፈጠሩ ነገሮች ምንድናቸው የሚለውን በዋነኝነት እንግዲህ ዛሬ ይዤ መጥቻለሁ ማለት ነው። በመግቢያ ላይ እንደነገርኳችሁ የዓለም አቀፍ እንግዲህ ጥናት ድርጅት WHO ያስቀመጠው ምንድነው? አንድ ለዚህ አቅመ አዳም ለአቅመ ሔዋን የደረሱ ሰዎች ቢያንስ ከ2 ቀን እስከ 7 ቀን ውስጥ የዛ የዘር የተመረተው ዘር መረጨት አለበት ወይ ደግሞ ግንኙነት ማድረግ አለበት ተብሎ እንግዲህ እንደ ሪኮመንዴሽን ተቀምጧል ማለት ነው። ከጤና አንጻር ምንድነው ጥቅሙ? ከጤና አንጻር ምንድነው ጉዳቱ የሚለውን ደግሞ እንግዲህ ለማብራራት እሞክራለሁ ማለት ነው። እንግዲህ ከጤና አንጻር በአግባቡና በወቅቱ ግንኙነት ማድረግ የተመረተውን የዘር መል እንግዲህ በሰዓቱ መረጨት ማለት ከጤና አንጻር ጥቅማችን ምንድነው የሚለውን ይዤ ስመጣ በተለይ ለወንዶች ይዤ ስመጣ ምንድነው የመጀመሪያ የሚመረቱ ሆርሞኖች አሉ። ይሄን በማድረጋችን የሚመረቱ ሆርሞኖች አሉ እንደ ዶፓሚን፣ እንደ ኖር ኤፒነፍሪን፣ እንደ ፕሮላክቲን ሆርሞን፣ እንደ ኦስትሮጅን ፕሮጀስትሮን ሆርሞኖች በብቃት እንዲመረቱ ያደርጋል። ሁለተኛ ደግሞ የብሬን ነርቮች የአእምሯችን ነርቮች በብቃት እንዲመረቱ እንዲጨምሩ ያደርጋል ማለት ነው። በቂ እንቅልፍ እንድንተኛ ብቃት ያለው ፊትነስ ያለው ሰውነት እንዲኖረን ደስተኞች እንድንሆን ይሄ እንግዲህ ከጥቅሙ አንጻር በጣም ሰፊና ብዙ ነው። በተለይ ሁለተኛ ደግሞ የተጋቢዎችን እነዚህ የተጣማሪዎችን የማህበራዊ የሆነ የመንፈሳዊ የሆነ የአካላቸውን ጤነኝነት እንግዲህ በጣም በጥሩ ሁኔታ እየጠበቀ ይሄዳል ማለት ነው። ይሄ ማለት እንግዲህ የድርጅቱ ያስቀመጠው የዚህ የደብሊው የጥናት ድርጅት የዓለም አቀፍ ጤና ድርጅት እንግዲህ ያስቀመጠው ቢያንስ አንድ ሰው በ7 ቀን ውስጥ ከ2 እስከ 7 ቀን ውስጥ ግንኙነት ማድረግና ያ የተመረተው የዘር መልም የዘር ፈሳሽ መውጣት አለበት። ይሄ በመሆኑ እንግዲህ ይዞ የሚመጣው የጤና ጥቅሞች እነዚህ ናቸው ማለት ነው። እነዚህ ይዞ የሚመጣቸው የጤና ጥቅሞች ደግሞ በጣም እንግዲህ ለህይወታችን፣ ለማህበራዊ ህይወታችን፣ ለመንፈሳዊ ህይወታችን፣ ለሁሉም ፊትነስ ላይ ትልቅ ነገር ይዞ የሚመጣ ነው ማለት ነው። ተፈጥሮ ያስቀመጠልን መልካም ነገር እንግዲህ ተፈጥሮ ራሱ ያስቀመጣቸው መልካም ነገሮች ናቸው ማለት ነው። እንግዲህ በዚህ ሁኔታ ላይ ያለን ይሄን ነገር ብናዘገይ ምን ሊፈጠር ይችላል? ወንዶች ጤና ላይ ምን ሊፈጠር ይችላል? ሴቶች ጤና ላይ ምን ሊፈጠር ይችላል የሚለውን ደግሞ እንግዲህ ያንን ለማየት እንሞክራለን ማለት ነው። ግን ከዛ በፊት አንድ እንግዲህ እዚህ ጥናት ላይ የታየው ምንድነው የወንድ ዘር በ5 ኤምኤል የወንድ ዘር ፈሳሽ ውስጥ 225 ሚሊግራም ፕሮቲን አለ ማለት ነው። የወንድ ዘር የሚመረተው ውስጥ በ5 ኤምኤል የወንድ ዘር ፈሳሽ ውስጥ 225 ሚሊግራም ፕሮቲን አለ ማለት ነው። እንግዲህ ሞር ፕሮቲኔስ ነው ማለት ነው። እንግዲህ የወንድ ዘር ፈሳሽ
ምርት ውስጥ ያለው ማለት ነው። ስለዚህ አንዱ ይሄንን እንግዲህ እንደ ጠቅላላ እውቀት እንድታውቁ የምፈልገውበት ሁኔታ ነው። ሌላው ደግሞ እንግዲህ ብናዘገይ ምን ይፈጠራል የሚለውን ነገር ምንድነው ጤናችን ላይ ይዞ የሚመጣው የሚለውን ነገር እና እንዴት ነው የምናሻሽለው የሚለውን ነገር እንግዲህ እናወራለን ማለት ነው። እንግዲህ ይዞ የሚመጣው የጤናችን ላይ ይዞ የሚመጣው ችግር ምንድነው? ቅድም ያልኳችሁ እነዛ የሚመረቱ ሆርሞኖችን በአግባቡና በሰዓቱ እንዳይመረቱ አክቲቭ እንዳይሆኑ ይሆናል ማለት ነው። የእነዚህ ደግሞ አለመመረት በሌላ አንግል ጤናችን ላይ ይዞ የሚመጣው ችግር አለ ማለት ነው። እንግዲህ ይዞ የሚመጣው ችግር ምንድነው? በቂ እንቅልፍ አለመተኛት፣ እንቅልፍ ማጣት፣ በግብረ ስጋ ግንኙነት ጊዜ በተለይ ሴቶች ላይ ደረቅ የሆነ ግንኙነት መኖር፣ ጭራሽ ፍላጎትን እያጡና እየቀነሱ መሄድ፣ እነዚህን ይዞ ይመጣል። ወንዶች ጋር ደግሞ ይዞ ይመጣው ምንድነው? ይሄ ፕሪማቹር ኢጃኩሌሽን የምንለው ነገር አለ። ፕሪማቹር ኢጃኩሌሽን ማለት ግንኙነት ገና ከመጀመሩ ቀድሞ መርጨት ወይ ደግሞ ደረቅ የሆነ ፈሳሽ የሌለው ግንኙነት ይፈጠራል ማለት ነው። ይሄ ደረቅ የሆነ ፈሳሽነት የሌለው ግንኙነት ማለት ለወንዶች ምንም አይነት ፈሳሽ የለም፣ አይወጣም፣ ወይም ደግሞ በጣም ጥቂት የሆነ ፈሳሽ ነው ከሰውነቱ የሚወጣው ማለት ነው። ይሄ ምንድነው? ሪትሮግሬድ የሆነ ፈሳሽ ይኖረዋል ማለት ነው። ይሄ ማለት ምን? ሪትሮግሬድ ፈሳሽ ወይ ደግሞ ወደኋላ የሚመለስ የዘር መልህ ማለት ነው። ወደኋላ የሚመለስ የዘር መልህ ማለት ወዴት ነው የሚመለሰው? ወደ ሽንት ፊኛው ይመለሳል ማለት ነው። በግንኙነት ጊዜ ወደ ሽንት ፊኛ የሚመለሰው የዘር መልህ አንደኛ ይዞ የሚመጣው ምንድነው? ልጅ የወንድ መካንነትን ይፈጥራል ማለት ነው። ሁለተኛ ደግሞ ምንድነው? በግንኙነት ጊዜ የረካ ይመስለዋል፣ ግን ደረቅ የሆነ ምንም አይነት ፈሳሽ የሌለው ግንኙነት ይኖረዋል ማለት ነው። ይሄ የሚሆነው ግንኙነቱን በማዘግየት የሚፈጠሩ ችግሮች ናቸው ማለት ነው። እሱን እንዴት ነው ማወቅ የምንችለው? ምክንያቱም ያ ሰው የረካ ነው የሚመስለው በግንኙነት ወቅት፣ ፈሳሽ ያለው ነው የሚመስለው በግንኙነት ወቅት። ግን ማወቅ የሚችለው ምንድነው? ከግንኙነት በኋላ በተለይ ሽንቱን ሲሸና ዳመናማ የሆኑ ሽንት ይወጣል ማለት ነው ከሰውነቱ። ሁለተኛ ደግሞ በግንኙነቱ ከባለቤቱ ጋር ማወቅ የሚችለው ምንድነው? ምንም አይነት ፈሳሽ የሌለው ግንኙነት ነው የሚኖራቸው ማለት ነው። እነዚህ እንግዲህ ይዞ የሚመጣው ችግር ይሄ ብቻ አይደለም። በተለይ ለወንዶች የፕሮቴስት ግላንድ ወይ ደግሞ የዚህ የፕሮቴስት ግላንድ እጢ ካንሰርን ያፋጥናል ማለት ነው። ለካንሰር ለዚህ ለእጢ ካንሰር የማፋጠን የመጨመር ሁኔታዎች ይፈጠራሉ ማለት ነው። ስለዚህ እንግዲህ እነዚህ በተፈጥሮ የተቀመጡ መልካም የሆኑ ግንኙነታችን ጤናችንን ከመጠበቅ በቂ እንቅልፍ እንዲኖረን ከማድረግ አይምሯችን ላይ በቂ የሆኑ ነርቮች እንዲመረቱ ከማድረግ ሴቶች ላይ ደግሞ ሊፈጠር እንግዲህ የሚችለው ምንድነው? ጠቅላላ የሰውነት ህመም፣ በተለይ የዚህ የዳሌ የወገባችን አካባቢ ህመሞች፣ ጠዋት ከህመም ጋር ከዲፕሬሽን ጋር መነሳት፣ የቁርጥማት ስሜቶች ይኖረናል ማለት ነው። እነዚህ የቁርጥማት ስሜቶች፣ በቂ እንቅልፍ አለማግኘት፣ እነዚህ እንግዲህ ነገ እየተደራረቡ ይዘው በረጅም ጊዜ ይዘው የሚመጡ የራሳቸው ችግር አላቸው ማለት ነው። ስለዚህ እንግዲህ እነዚህን ችግሮች ለመቅረፍ በዋነኝነት ምንድነው? በተለያዩ ሁኔታዎች አሁን ጋብቻን የምናዘገይ ሰዎች፣ በተለያዩ ሁኔታዎች ነገሮችን አላመቻቸንም የምንል ሰዎች እንግዲህ ጤናችንን በሌላ አቅጣጫ ደግሞ እየጎዳን እየመጣን እንደሆነ ማወቅ አለብን ማለት ነው። ሌላ ደግሞ ተጣማሪዎች ከሆነ ደግሞ በተለያየ ምክንያት በርቀት ሊሆን ይችላል፣ ባለን ሁኔታ ኢንቫይሮንመንት አለመመቻቸት ይሆናል። በተለያየ ምክንያቶች እንግዲህ እነዚህ ነገሮች እንግዲህ መሀል ላይ ይፈጠራሉ፣ ይዘገያሉ ማለት ነው። የነዚህ መፈጠርና መዘግየት ጤናችን ላይ ይሄን ይዞ ከመጣ እኛ እንዴት ነው ማስተካከል ያለብን? እንዴት ነው ነገሮችን አሬንጅ ማድረግ ያለብን? እንዴት ነው በአግባቡና በሰዓቱ በወቅቱ በዛ በአግባብ ባለው እድሜያችን ላይ ተጣማሪዎች ወደ ትዳር መምጣት ያለብን? ትዳር ውስጥ ያለን ሰዎች ደግሞ እንግዲህ እንዴት ነው ይሄንን ግንኙነታችንን ማዳበርና ጤናችንን መጠበቅ ያለብን የሚለው ማወቅ አለብን። እንግዲህ በዋነኝነት እነዚህን ነገሮች ማወቅ አለብን ማለት ነው። ምክንያቱም እነዚህ ግንኙነቶች ወይ ደግሞ እነዚህ ተፈጥሮ የሰጠችን ነገሮች እንዲሁ አልተቀመጡም እኛ ጋር እንዲሁ ፍላጎቶቹ አልመጡም። ቅድም እንዳልኳቸው ነው ተጣማሪዎች መሀል ስህተት ነው ወይ ትክክል ነው ተብሎ
የሚገለጽ አገላለጽ የለም። ስሜትን የምንገልጸውበት ሁኔታ እንደምንግባባበት፣ እንደምንቀባበልበት፣ እንደምንረዳዳበት ሁኔታ ነው ልናስረዳና ልንገልጽ የምንችለው ማለት ነው። እነዚህን አገላለጾች እንግዲህ በአግባቡና በወቅቱ ሁለታችን ሰው መካከል ያለውን ነገር መገላለጽ አለብን ማለት ነው። በተለያየ ስራ ድካም ሊሆን ይችላል፣ በተለያየ ሁኔታዎች ሊሆን ይችላል። አንዳንድ ሰው ሳምንት ሊዘገይ ይችላል፣ አንዳንድ ሰው ወራት ሊዘገይ ይችላል። አንዳንድ ተጣማሪዎች አመት ድረስም ሊቆዩ የሚችሉባቸው ሁኔታዎች አሉ ማለት ነው። እንግዲህ እነዚህ የዓለም አቀፍ ጤና ድርጅት እነዚህ ሪኮመንዴሽኖች ካስቀመጠ እነዚህ ሪኮመንዴሽኖች የማንጠቀምባቸው ሁኔታዎች የማንጠቀምባቸው ተግዳሮቶች ካሉ እንግዲህ ማስተካከል፣ ማየት፣ መፈተሽ ያስፈልጋል ማለት ነው። ምክንያቱም ከጤና አንጻር ይሄ ጥቅም አለው። እንግዲህ ከጤና አንጻር ድጋሚ ሳብራራ የተለያየ ሆርሞኖች ይመረታሉ። የእነዚህ ሆርሞኖች መመረት በጤናችን ላይ ትልቅ ኢምፓክት አላቸው ማለት ነው። እነ ዶፓሚን፣ እነ ኖር ኤፒነፍሪን፣ እነ ፕሮላክቲን ሆርሞን፣ ኦክስቶሲን ሆርሞን፣ ኦስትሮጅን ሆርሞን እነዚህ ሆርሞኖች ሰውነታችን ውስጥ በበቂ ሁኔታ እንዲመረቱ ይረዳል ማለት ነው። የእነዚህ ደግሞ መመረት የተለያየ ጥቅሞች አላቸው። ከጀነራል አሁን እኛ ጠቅላላ የሆነ ህመሞች አሉን። ያመኛል ግን ልንገልጽ የማንችል ህመም ማለት ነው። ይሄ ያላኮፍ የዚህ የግብረ ስጋ ግንኙነት በዘገየ ቁጥር የሚሰሙን ህመሞች ናቸው። በቂ እንቅልፍ አለመተኛት ወይ ደግሞ እንቅልፍ አለመኖር ይፈጠራል ማለት ነው። እንቅልፍ ደግሞ አለመተኛት ይዞ የሚመጣቸው እንግዲህ የራሳቸው ችግሮች አሉ ማለት ነው። የማህበራዊ ችግር፣ ስራችን ላይ ይዞ የሚመጣው ችግር፣ ጤናችን ላይ ይዞ የሚመጣው ችግር ቀላል አይደለም ማለት ነው። በአካልም በማህበራዊም በስነ ልቦናም ይዞ የሚመጣው እንግዲህ ችግር ቀላል አይደለም ማለት ነው። እነዚህን ነገር ግን ባለማድረጋችን የሚመጡ እነዚህ ሆነ ሳለው እነዚህ ነገር ግን በማድረጋችን እነዚህን የተመረቱ የዘር መሎችን በመረጨታቸው በአግባቡ ደግሞ በሰዓቱ ግንኙነት በማድረጋችን ይዘንም የሚመጣው ጥቅም ደግሞ እንግዲህ ይሄ ነው ማለት ነው። በበቂ ሁኔታ መተኛት፣ በቂ የሆኑ ነርቮች እንዲመረቱ ማድረግ፣ በቂ የሆኑ ሆርሞኖች እንዲመረቱ ማድረግ። እነዚህ ሆርሞኖች ደግሞ ጤናችንን ፋሲት የሚያደርጉ ጤናችን ላይ ትልቅ ስራና ትልቅ ሚና ያላቸው ናቸው ማለት ነው። አሁን ሌላው ደግሞ እንግዲህ ይሄ ባለመሆኑ አንድ የሚፈጠር ጊዜ የወንዶች ላይ ምንድን ነው ይሄ ብሉ ባውልስ የሚባል ነገር። ብሉ ባውልስ ማለት የእንቁላል የዘር ማኩረቻ አካሉ ላይ የመቆርጠም ስሜት፣ የህመም ስሜቶች ይኖራሉ ማለት ነው። እነዚህ የህመም ስሜቶች እንግዲህ የቁርጥማት ስሜቶች ምንድነው እያሳዩን ያሉ ማለት ነው። ያ የተመረተው የዘር መል በአግባቡና በሰዓቱ አለመረጨቱን ስራ ላይ አለማዋሉን ያሳያል ማለት ነው። ይሄ እንግዲህ መሆን ያለበት ትክክለኛ የሆነ ለአቅመ አዳምና ለአቅመ ሔዋን የደረስን ሴቶች ወንድ ተጣማሪዎች ይህን ልናስብበት፣ ከጤናችን አንጻር ልናስብበት፣ ከማህበራዊ ህይወታችን አንጻር ልናስብበት፣ ከአይምሮ ጤናችን አንጻር ልናስብበት እና ራሳችን ልንገመገምበት ልናይበት የሚያስፈልግ ሁኔታ ነው ማለት ነው። እንግዲህ የተለያዩ ጥናቶች የሚያሳየው ምንድን ነው? አንዳንድ ሰዎች ፐርዴይ ማለት በየቀኑ፣ አንዳንዶቹ በየሳምንት፣ አንዳንዶቹ ደግሞ ምናልባትም በአመትም በወራትም መካከል ግንኙነትን ሊያደርጉ ይችላሉ ማለት ነው። ግን ትክክለኛና ከጤና አንጻር የሚመከሩ የተቀመጡ ስታንዳርዶች ግን አንድ ሰው በሁለተኛው ቀን እስከ 7ኛው ቀን ውስጥ ግንኙነት ማድረግ አለበት ማለት ነው። አንዳንድ ሰዎች አሁን የሚጠይቁት ጥያቄ አለ። አንድ ሰው በአንድ ቀኑ ስንት ጊዜ ነው ግንኙነት፣ ስንት ጊዜ ነው መርጨት ያለበት የሚለው ያ የሰዎቹ አቅም፣ የሰዎቹ ኢኮኖሚ ስታተስ፣ የሰዎቹ የሁለቱ ሰዎች የፍላጎት መጠን ነው የሚያሳየው እንጂ እንደዚህ ነው ተብሎ የሚቀመጡ ነገሮች የሉም። ግን አንድ ሰው ቢያንስ በአንድ 24 አወር ግንኙነት ውስጥ 2 ጊዜ ተብሎ ይታሰባል። ግን ከዛ በላይ የሆኑ እንግዲህ ነገሮች ካሉ ያ እንግዲህ ራሱን የቻለ የራሱን ማብራሪያ የሚፈልግባቸው ሁኔታ ነው። አንዳንድ ሰው ለምሳሌ በአንድ ሌሊት ውስጥ 7 ጊዜ ወይ ደግሞ 8 ጊዜ ግንኙነት አድርጌያለሁ ካለ አሁንም ከጤና አንጻር ከየትኛውም አንጻር አሁን ሪከመንድ የማይደረግ የማይመከር ነው ማለት ነው።
ምክንያቱም ሰውነታችን ሪላክስ የሚያደርግበትና ኮንትራክት የሚያደርግበት ታይም ያስፈልገዋል። ሰውነታችን ሪላክስ የሚያደርግበት ታይም አለው፣ ኮንትራክት የሚያደርግበት ታይም አለው። ይህንን ታይም ማሳጣት ማለት ራሱን የቻለ እንግዲህ አንድ የጤና ችግር ይዞ ይመጣል። አንድ ራሱን የቻለ የጤና ቀውስን ይመጣል። የመራቢያ አካሎቻችን ላይ ደግሞ ምን ይዞ ይመጣል? ህመሞችን፣ መቁስለቶችን፣ መላላጦችን ይዞ ይመጣል ማለት ነው። በወንዶች ደግሞ አንጻር ስናይ በ5 ኤምኤል ውስጥ 225 ሚሊግራም ፕሮቲን ካለ ይሄንን ፕሮቲን እንግዲህ በጣም ብዙ ሉዝ እያደረገ ነው ማለት ነው። ይሄንን ፕሮቲን ከሰውነቱ በጣም ሉዝ ማድረግ ማለት በሌላ አቅጣጫ ደግሞ እንግዲህ ራሱን ይዞ የጤና ችግር ይዞ ይመጣል። ኢነርጂን ሉዝ ማድረግ ይመጣል ማለት ነው። ፊትነስን ይዞ ሉዝ ማድረግ ይዞ ይመጣል ማለት ነው። ስለዚህ ሁሉ ነገር ራሷ ተፈጥሮ በሚገርም ሁኔታና በሚገርም እቅድ እድሉን ሰጥታናለች። አዳምና ሔዋን ጊዜ ገደቡን የጊዜችንን አጠቃቀም የጤናችንን ጥቅም ራሱ ተፈጥሮ ያስቀመጠልን ነገር አለ ማለት ነው። ስለዚህ ይህን የተፈጥሮ እንግዲህ የተሰጠንን ነገር በአግባቡ በመግባባት መጠቀምና ጥቅም ላይ ማዋል ጤናችንን መጠበቅ ከኛ ነው የሚጠበቀው ማለት ነው። እንግዲህ ዛሬ እንግዲህ ይህንን በተለይ ይዤ መጥቻለሁ። በተለይ እንግዲህ ወንዶች ወንድሞቻችን፣ ሴቶች ልጆቻችን፣ እህቶቻችን፣ እናቶቻችን እንግዲህ ጋብቻችሁ ሁኔታ ላይ ምን ይመስላል? ምን እያደረጋችሁ ነው? ጋብቻን እንግዲህ ከ24 ዓመትና ከ22 ዓመት በላይ ያዘገያችሁ በተለይ 30 ምናምን አካባቢ ያላችሁ እንግዲህ ያዘገያችሁ ትዳር ውስጥ ምን ያላችሁ በተለያየ በርቀት ሊሆን ይችላል፣ በተለያየ ሁኔታዎች እንግዲህ እነዚህ አይነት ነገሮችን አለማወቅም ሊሆን ይችላል። ቤት ውስጥም እያለን አለማወቅ ስራ ደክሞኛል በተለያየ ምክንያት አለማወቅ እንግዲህ ሊሆን ይችላል። ጤናችን ላይ ያለውን ነገር ብናቅ ማንም ሰው አንደኛ እርካታን ይዞ የሚመጣ ነገር ነው። ሁለተኛ የፋሚሊን ስቴቢሊቲ ይዞ የሚመጣ ነገር ነው። በዋነኝነት ደግሞ ጤናችንን የምንጠብቅበት አንዱ ትልቁ መንገድ ነው ማለት ነው። ስለዚህ እነዚህ ሁኔታዎች ባወቅን ቁጥር ራሳችንን ማየት፣ መመርመር፣ ምን እያደረግን ነው፣ ምንድነው መደረግ ያለበት የሚለውን ነገር ማሰብ ያስፈልጋል ማለት ነው። ማየት ያስፈልጋል ማለት ነው። እንደዚህ አይነት ትምህርቶች ይዘው ሲመጡ እንደዚህ አይነት ፕላትፎርሞች ወደ እናንተ በመጡ ቁጥር እንደዚህ አይነት እውቀቶች ወደ እናንተ በመጡ ቁጥር ይሄን ነገር እንድትጠቀሙበትና ለጤናችሁን፣ ለማህበራዊ ህይወታችሁን፣ ለመንፈሳዊ ህይወታችሁን፣ ለአካል ህይወታችሁን፣ ለአእምሯችሁ የነርቭ መመረትና ብቃት ይሁን እንግዲህ አስፈላጊነቱን በማወቅ መጠቀም ያስፈልጋል ማለት ነው። እንግዲህ በደንብ ያልገባችሁ ያላብራራሁት ቅር ያላችሁ ነገር ካለ አስተያየት ላይ እንድጽፉልኝ እኔም ደግሞ ያንን በትጋት እየተከታተልኩኝ በመመለስ እንግዲህ ጥረት እንደማድረግ አብራችሁን ስላላችሁ በጣም አመሰግናለሁ። እንግዲህ የፕላትፎርም ደጋግሜ እንግዲህ እንደምላችሁ የሚቀጥለው ሰብስክራይብ በሚያደርጉት ቁጥርና ላይክ፣ ሼር፣ ኮሜንት በሚያደርጉት ነው። እኔም ደግሞ እንግዲህ የተሻለ ነገሮችን ይዞ ለመምጣት እድሉን አገኛለሁ። በጣም አመሰግናችኋለሁ። ሰላም ያገናኘን። ሰላም ሁኑልን። ሰላም ቻው ባይ